ለ2019 በጀት ዓመት ለፌዴራል መንግስት ከተያዘው 2.3 ትሪሊዮን ብር ውስጥ 542.1 ቢሊዮን ብር ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ መደልደሉ ተገለጸ። የሚመደብላቸውን በጀት በአግባቡ የማይጠቀሙ መስሪያ ቤቶች አመራሮች ላይ እርምጃ እየተወሰደ እንደሚገኝ የገንዘብ ሚኒስቴር አስታውቋል። የሕዝብ ተወካዮች ምክር ቤት ባካሄደው 25ኛ መደበኛ ጉባኤ በፌዴራል መንግስት የ2019 በጀት ዓመት በመንግስት የተያዘው በጀት ዙሪያ የገንዘብ ሚኒስትር አህመድ ሺዴ ለምክር ቤቱ አባላት ማብራሪያ ሰጥተዋል። ሚኒስትሩ በማብራሪያቸው በ2019 በጀት ዓመት የውጭ እርዳታን ጨምሮ የፌዴራል መንግስት ጠቅላላ ገቢ 1.817 ትሪሊየን ብር እንደሚሆን የገለጹ ሲሆን ካለፈው ዓመት ጋር ሲነጻጸር ከ17 በመቶ በላይ እድገት እንዳለው አስረድተዋል። ለዚህም ለቀጣይ ዓመት የቀረበው በጀት 2.3 ትሪሊየን ብር ሲሆን 1.2 ትሪሊየን የሚሆነው ለመደበኛ ወጪዎች የሚውል መሆኑን ተናግረዋል። የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊየን ሲሆን ከዚህ የወጪ በጀት ውስጥ ብር 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 542 ቢሊዮን ወይም 43.8 በመቶ የሚሆነው ከፍተኛውን ድርሻ የተደለደለው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ሲሆን ብር 236.4 ቢሊዮን ወይም 19.1 በመቶ የሚሆነው ደግሞ ለማዳበሪያና ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ በጀት ነው። ኢትዮጵያ ባለፉት ዓመታት ተከታታይ ኢኮኖሚያዊ እድገት ካስመዘገቡ ሀገራት መካከል መሆኗን የገለጹት ሚኒስትር አህመድ ሺዴ ከ2012 እስከ 2016 ባሉት ዓመታት በየዓመቱ በአማካይ የ6.8 በመቶ ኢኮኖሚያዊ እድገት መመዝገቡን ተናግረዋል። በተያዘው በጀት ዓመት የ10.2 በመቶ ኢኮኖሚያዊ እድገት ይመዘገባል ተብሎ እንደሚጠበቅም ገልጸዋል። ከ2012 እስከ 2016 ባሉት ዓመታት የኢትዮጵያ ኢኮኖሚ በአማካይ በየዓመቱ የ6.8 በመቶ እድገት ያስመዘገበ ሲሆን በ2017 ደግሞ የ9.2 በመቶ አስደናቂ እድገት ተመዝግቧል። በያዝነው በጀት ዓመትም ከመካከለኛው ምስራቅ ግጭት የመነጩ ጫናዎችንም ጭምር በመቋቋም የ10.2 በመቶ ኢኮኖሚ እድገት እንደሚመዘገብ ይታመናል። ለ2019 በጀት ዓመት የቀረበው 2.3 ትሪሊዮን ብር በጀት ዙሪያ የምክር ቤት አባላት የተለያዩ ጥያቄዎችን አቅርበዋል። ከዚህም መካከል ለመንግስት ሰራተኞች የደሞዝ ጭማሪንና የታክስ አሰባሰብን የተመለከቱ ጉዳዮች ይገኙበታል። የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ? የበጀት ዓመቱ 1.5 ትሪሊዮን ብር ግብር ለመሰብሰብ ነው የታቀደው። ይሄ በጣም ጥሩ ነው። የበጀቱ ብዙ ስለሚሸፍን የሀገር ውስጥ የገቢ አሰባሰባችን መጠናከር መቻል አለበት። ስጋታችን ግን የአሰባሰብ ሂደቱ በተለይ መደበኛ ግብር የሚከፍሉ ዜጎች የሚያስጨንቅ እንዳይሆን እና የበለጠ ከአምራች ዜጋው እንዳይወጡ በጣም ጥንቃቄ መደረግ መቻል አለበት። አሁን ለተከበረው ምክር ቤት ያቀረብነው በጀት የፌዴራል መንግስትንም የደሞዝ ጭማሪ የክልል መንግስታት የደሞዝ ጭማሪንም በብሎክ ግራንታቸው ላይ በሙሉ በማስገባት ከዛም ደግሞ ትንሽ እስከ 5% የሚጠጋ ጭማሪ በማድረግ የፌዴራል መንግስት ኤክስፔንዲቸሩን አንዱ ያሳደገው ይሄ ነው። ስለዚህ በሁለት ተከታታይ ዓመት ይሄ ሲደረግ መንግስት በከፍተኛ ኮሚትመንት የዝቅተኛና ቋሚ ደሞዝ ተከፋይ የኑሮ ሁኔታ ለማሻሻል በከፍተኛ ኃላፊነት የተወጣ ያለ መሆኑ መታወቅ ይኖርበታል ማለት ነው። በቀጣይስ ምን ታስበዋል የሚለው አሁን በቀረበው በጀት ታሳቢ አልተደረገም። የአሰባሰብ ሂደቱ የተወሰኑ ታክስ ግብር ከፋዮች ላይ ጫና እንዳይፈጥር ብዙ ሪፎርሞች እኮ እያደረግን ያለ ነው። የአፒል ሜካኒዝሙ ሪፎርም አድርገናል። ብዙ የተለያዩ የታክስ አድሚኒስትሬሽን የሚያሻሽሉ፣ የከስተም አድሚኒስትሬሽን የሚያሻሽሉ፣ ዘመናዊነትን የሚያመጡ፣ ዲጂታላይዜሽን የሚያመጡ፣ በታክስ ሰብሳቢና በታክስ ከፋዮች መካከል ያለውንም ዳያሎግ የሚያሳልጡ እና ብዙ
ሪፎርሞች ነው በዚህ ዙሪያ የተካሄዱ ያሉት። የሚመደብላቸውን በጀት በአግባቡ ለተፈለገለት ዓላማ የማያውሉ በርካታ መስሪያ ቤቶች መኖራቸው በኦዲት ሪፖርቶች የሚረጋገጥ በመሆኑ መደበኛ በጀት ከመመደብ ይልቅ በመንግስት እየተወሰዱ ያሉ ህጋዊ እርምጃዎችን በተመለከተ ከምክር ቤት አባላት ከተነሱ ጥያቄዎች መካከል ናቸው። የገንዘብ ሚኒስቴር ከፌዴራል ኦዲት መስሪያ ቤትና ከፍትህ ሚኒስቴር ጋር በመተባበር በአመራሮች ላይ የተወሰዱ ያሉ እርምጃዎች መኖራቸውን ሚኒስትር አህመድ ሺዴ ገልጸዋል። በጀት በአግባቡ ማይጠቀሙ ለሙስናና ለብክነት የዳረጉ ተቋማት ገንዘብ ሚኒስቴር ምን አይነት እርምጃ ነው የወሰደው? አሁንም ተደጋጋሚ በጀት ነው እየተመደበ ያለው። በሪፖርቱ ላይ የመካከለኛው ምስራቅ ጦርነት እንደ ስጋት ተወስዶ ታሳቢ ተደርጎ ነው በጀቱ የተሰራው። ነገር ግን በሀገር ውስጥ ያለው የጸጥታ ችግር ታሳቢ ለምን አልተደረገም? ኦዲት ፋይንዲንግ ላይ ከገንዘብ ሚኒስቴር አንጻር ኃላፊነታችንን ከጊዜ ወደ ጊዜ በደንብ የተወጣን ነው። አስተዳደራዊ ቅጣቶች ኃላፊዎች እንዲነሱም ጭምር ሪኮመንድ የተደረገ ዩኒቨርሲቲዎች አካባቢ የተነሱ ኃላፊዎች አሉ፣ በህግ ተጠያቂ የተደረጉ አሉ። ስለዚህ ይሄ ስራ ሌሎች አካላትም እንደሚሰሩት ሁሉ ከኛ አንጻር ኃላፊነታችን ለመውጣት በየጊዜው ስራ የተሰራበት ሁኔታ ነው ያለው። ኢትዮጵያኖች በምርጫ ጊዜ ያሳዩትን አንድነትም ለሰላምም በከፍተኛ ደረጃ ዋጋ ከፍለው ሰላማቸውን የበለጠ ያጸናሉ የሚል አሰምሽን ነው የተወሰደው ማለት ነው። የህዝብ ተወካዮች ምክር ቤት በ25ኛ መደበኛ ስብሰባው የፌዴራል መንግስትን የ2019 በጀትን በዝርዝር እንዲመለከት ለበጀት ፕላንና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል።